ሲመጣ ኢትዮጵያ አንድነት እንደምናደርግ ነው የመጣሁት። ደግሞ አሁን ኢትዮጵያ አንድ ላይ እንሆን እናስባለን። ደግሞ የአፍዴራዋ ሰይዳ ኢብራሂም የሀገሯን ጉዳይ ልትመክር ስትመጣ ቋንቋ አልገደባትም። የራሷንም ማሳውቃ ከሌላውም ልትማር ቆርጣለች። ከጫፍ ጫፍ እንደመጣው ኢትዮጵያዊ ሁሉ ሰይዳም ምክክሩን ያየችበትን መንገድ አስረድታለች። በምክክር ላይ አሁን የምናነሳው በሐሳብ ነው እንጂ በውሳኔ አይደለም። እየመከከረው ሐሳብ እየሰጣው እያዳምጠው በክብር እየመከከረ ነው። ሁለተኛ ደግሞ ያለው ሐሳብ በደንብ እንሰፋለን፣ በደንብ እንያዛለን። አሁን በፈልገው ሰው የማጣው ቦታ ላይ ያለው ሐሳብ የነሱ ክልል የነሱ ቦታ ላይ ያለው ሐሳብ በስርዓት ነው የምናወራው። በስርዓት የነሱ ይቀበላል፣ ይሰፋል። ከተለያዩ የኢትዮጵያ አካባቢዎች የመጡ ተመካካሪዎች እርስ በርስ የተዋወቁበት የማይግባቡ በመሰላቸው ጉዳይ ላይ በስክነት ሲመክሩ ለካ አንድ ነን ያሉበት መድረክም ሆኗል። ብዙ ቋንቋ አለ፣ ብዙ ካልቸር አለ፣ ግን ውበታችን ነውና የተከባበርን ሌላው ከሌላ መረዳዳት ነው እና በመቻቻል በመረዳዳት በግሩፕ ላይ ዲስካስ እናደርግ የሌላውን ሐሳብ አንደርስታንድ የተደዳደረ ነው ብዙ ያወቅ ነው ማለት ነው። ብዙ ነገር አገኘሁት። የማላውቁ ነገር ብዙ ነገር ተምረናል። ደግሞ አብራችን ውይይት ምናምን ጥሩ ነበረ። ኢትዮጵያ ምክክር ማድረጋው ትልቅ እድል ነው። በኢትዮጵያ ከዚህ በፊት ያልተሞከረ በአዲስ መልኩ በምክክር ኮሚሽን እየተካሄደ ያለው ሁሉንም በሚያቅፍ መልኩ ከታች ከማህበረሰብ አንስቶ እስከ ላይ ድረስ ያለው ሂደት ፍትሃዊ ሁሉም የሚወከልበት ሂደት ይዞ ነው የተንቀሳቀሰው። ምክክሩ ላይ ከሐምሌ 8 ጀምሮ ምክክር እየተወያየ ነው። ምክክሩ መስፈርት አለው። በ10 በ50 በ250 ላይ እየተወያየ ነው። ሐሳብ ማመንጨት ነው። ኢትዮጵያ የቱ ጋር ነው የታመመችው? ህመሟ ምንድነው? ችግራችን ምንድነው የሚለው ላይ ነው እስካሁን ውይይታችን በሰፊው ሐሳብ እያመነጨን እየተወያየን ነው። ከግለሰብ እስከ ሀገር ለመግባባት ምክክርን የሚያህል የለም። በንግግር የማይፈታ ችግር፣ በምክክር የማይለዝብ ጸብም የለም። ኢትዮጵያም ለዘመናት ሰቅዞ ከያዛት ሰንኮፍ ለመላቀቅ የምክክር መድረክ ማዘጋጀቷ በራሱ ድል እንደሆነም ተመካካሪዎች ያምናሉ። ኢትዮጵያ በምክክር መቀመጧ ትልቅ ድል ነው እና ይሄ ኦፖርቹኒቲ ለወደፊትም ላይመለስ ይችላል። አሁን ይሄ ኦፖርቹኒቲ እና ይሄ ድል እንደ ፖዚቲቭ ተጠቅመን ከዚህ የሚወጣው ነገር ደግሞ ፖዚቲቭ ነገር መሆን አለበት። ለአፍሪካ ተምሳሌት መሆን አለበት። በሀሳብ መለያየታችን፣ መነቃቆራችን፣ እርስ በርስ መሳሳባችን ለሀገራችን አልጠቀማትም። ባለፈው ያየናቸው አመታት የኪሳራ አመታት ነው ማለት ይቻላል። ለምን በመነጋገር ሁሉ ነገር በጠረጴዛ ዙሪያ አምጥቶ መፍታት እየተቻለ በጎሪጥ መተያየት፣ መከፋፈል፣ አንዱ የአንዱን ሀሳብ አለመረዳት፣ አንዱ በሌላው ጫማ ራሱን አለማየት ችግሮች ነበሩ። ሁሉንም ነገር በጠቅላይነት ሁሉን ነገር እኔ ብቻ አውቅልሃለሁ የሚል አስተሳሰቦች ይገኑ ነበር። አሁን ግን እኛ ወደምንልበት አንድነት ኢትዮጵያን የማስቀጠል አጀንዳ ነው ይዞ የመጣውና ምክክር ኮሚሽኑ በጣም ለየት ይላል ብዬ ነው ማስበው። እንደ ኢትዮጵያ እንዲህ ተወያይቶ ችግርን መፍታት ትልቅ ድል ነው ብዬ ነው እንደኔ የምወስደው። በጣም ደስ ብሎኛል። እድሉንም አግኝቼ ተሳትፌ በዚህ ልክ ስለ ኢትዮጵያ ስለ ኢትዮጵያ ችግር እየተወያየው እዚህ ደርሰናል። ጥሩ ድል ላይ እንደርሳለን ብዬ ተስፋ አለኝ። ይሄም መድረሳችን ትልቅ ድል ነው ለትውልድ፣ ለሚመጣ ትውልድ ይሄን ተምሳሌት ወስዶ ለቀጣይ ደግሞ ዶክመንት ተቀምጦ ለአገር ለህገ መንግስት ለአዋጆች የተለያዩ ነገሮች ስለሚጠቅሙን ነው ከኛ እዚህ ተቀምጠን ውጤት እንዲመጣ ነው እኛ ምኞት። የሀገር ጉዳይ ይገደናል ያሉ ሁሉ በምክክሩ ተገኝተው ሀሳብ እያዋጡ ነው። ከውጭ ያሉ የሀገርን አብሮነት የሰላም ጉዞ የማይፈልጉ አካላት ግን ሀገርን ለማሻገር አቅም የሌለው ብኩን ጉዳይ ላይ ናቸው። ለእኛ አካላት ተመካካሪዎች መልእክት አላቸው። ለመንግስትና ለሚመለከተው አካል ምክረ ሀሳብ የማቅረብ አጀንዳ እንጂ ውሳኔ እዚህ የሚሰጥ ተግባር የለም። ምክንያቱም ውሳኔ ሰጭ አካል በዚህ አይነት መልኩ ቢሄድ ለአገራችን አንድነት፣ ለአገራችን እድገት፣ ለአገራችን ወደ ነበረችበት ወደ ልዕልና እንድትመለስ እድል ይሰጣል የሚለውን ነው እየመከረ ያለው። ይሄ ምክክር ነው፣ ኮንሰንሰስ
ወይም ተቀራርበን እንደ ምክክር ሀሳብ እንደ ሀሳብ ነው እኛ እየገለጽን ያለው ዲሲሽን አይደለም። ወይም እኛ መንግስት አይደለንም፣ እኛ ፓርላማ አይደለንም፣ እኛ ሀሳብ ነው የምናቀርበው። አሁን ምክረ ሀሳብ ላይ ነን። ምክረ ሀሳብ ላይ ነው። ይሄ ይሁን ይሄ አይሁን የሚለው በዚህ ይሁን ይሄ ነው የሚያግባባን የሚል ምክረ ሀሳብ ላይ እንጂ ያለነው ውሳኔ ላይ አይደለም። የማያግባባን ነገርም አይኖርም። ምክንያቱም ኢትዮጵያዊዎች ነን። ተመካክረን ችግራችንን እንፈታለን ብለን ነው ተስፋ ያለን።